ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጧት ብሎጋችን እንግዲህ ጀምረናል። ዶሮ እርባታችን እንደቀጠለ ነው። እንደምታዩት በዚህ መልክ ቁርስ እያበላናቸው ነው። ሽቦም አስገርግጃለሁ። ሽቦ እንግዲህ አስወጣር ያለሁኝ ማለት ነው። 3000 ብር አንድ ጥቅል ሽቦ ገዝቼ ነው ማለት ነው። ስለዚህ ወደ ውጭ አይወጡም። ምክንያቱም ጎረቤት እየሄዱ በቀሎ አትክልት እንትን እያሉባቸው ነው። በቀሎ ደግሞ የክረምት የበቀሎ ስለዘሩ አዛላ ለማድረግ በዚህ መልኩ ገርግጃለሁ። እና እንግዲህ አላህ ያበርታሽ በሉኝ፣ አላህ ያበርታሽ በሉኝ ማለት ነው። የኔ እንግዲህ ገና በቀደም ውሻ በላብኝ 18 ነበሩ፣ 17 ናቸው። ከነዚህ ውስጥ 5ቱ እንቁላል ይጥላሉ። ሌሎች ቄቦችና ወንዶች አሉ ማለት ነው። እንግዲህ ቄብ ማሳደጉ የሚጠቅመው ነገር መተካት ነው። እንደዚህ አርጀት ያሉ ዶሮች ካሏቸው ተሸጧቸውና ቄቦቹ እንቁላል ይጥላሉ ማለት ነው። ወንዶቹ ደግሞ አብረው ያርጋሉ፣ ለስጋ ይሸጣሉ በሚለው ነው። እና በዚህ መልክ እንግዲህ አንድ ቦታ አጉሬያቸዋለሁኝ። ያው ሰፊ ነው የተዘረጋው ሽቦ፣ እንደ ልባቸው ይንቀሳቀሳሉ። ከዛም ማታ አካባቢ አወጣቸዋለሁ ከዚህ ማለት ነው። ወክ ያደርጋሉ። ላስቃችሁ ብዬ ነው። ብሎጋችን በጧቱ ጀምሯል። አብራችሁን ሆኑ ቤተሰብ። እንግዲህ የጁምአ ብሎጋችን እንደቀጠለ ነው። ባቄላ የተቆላ ነበረኝ። ከዛችን ደግሞ ቆላ ቆላ አደረኩኝና ጨመርኳት እላችኋለሁ። ጨመርኳት። ከዛም አሁን እንግዲህ እና ባቄላችንን ቆላልተናል። እኔ ትኩስ ባቄላ ካገኘሁ ፊቴ ማለት ነው መቆርጠው ነው ስራዬ። እውነቴን ነው የምላችሁ እና መገርደፍ ነው እላችኋለሁ። ከዛም ምሳ እንስራ ሰይድ ቀይ ወጥ አሰሪም ወይ ምናምን ገለኝ ነበር። አልሰራም ብየዋለሁኝ ግን እሰራለሁ ማለት ነው። ስጋ አውጥቻለሁ ከፍሪጅ። ትናንትና መብራት ስላልነበረ በረዶ ለቋል። ስለዚህ እንሰራለን ማለት ነው። አብራችሁን ሆኖ አባይቦቼ ማለት ነው። ቤተሰብ የጁምአ ብሎጋችን እንደቀጠለ ነው። ኑ ቤት እናጽዳ፣ ቤታችን እናጽዳ። ይሄ የማያልቅ እንትን ማለት ነው። የማያልቅ እንትን ሰይድ ምን እየሰራሽ ነው እያለኝ ነው ማለት ነው። አያፈጥንም ደግሞ የሚገርማችሁ በዛ አሰራር ጭራሽ አያፈጥንም፣ አያፈጥንም። ጉድ እኮ ነው። መቼ ነው የሚያልቀው በሉኝ ውዶች። ኑ ቲቪ ስታንዳችንን እናጽዳ እና ፌሬ የለኝ በነገሩና ኦሞ ነው የምጠቀመው። የራሱ ፎጣ ነው ይሄ እና እንደምታስ መንችኳል። ያው ነጭ ስለሆነ ቶሎ ነው የሚያስታውቀው ማለት ነው። ቶሎ ነው የሚያስታውቀው ሲጸዳም ሳይጸዳም ሲቀር በዛው ልክ ነው ብላ ጁምአ ዛሬ አብረን ቡና እንጠጣለን። እንዳትቀሩ ከኔ ጋር ሆኑ ሀባይቦቼ። እየደከማችሁ እያመማችሁ ብዙ ጊዜ አረብ ሀገር አትቆዩ። መጣ ብላችሁ የራሳችሁን ህይወት ባላችሁ ነገር ተብቃቅታችሁ ለመኖር ሞክሩ ሀባይቦቼ። አዱንያ እንደው አትሞላም። አዱንያ ያውችሁ ነች በቃ። ስለዚህ ባለን ነገር ደስተኛ ብንሆን ነው የተሻለው ነገር እና ኑ ሀገራችንን እንኑር። ሀገራችን ሰላም ያደርግልን። ዱዓ እንዳረግ እርዝቃችንን በሀገራችን አላህ ያደርግልን። እኔ ያው ቤቴን ፋፋ አድርጌ ጨርሻለሁኝ። ኢንሻአላህ ወደ ምሳ መስራት እንሄዳለን። ሽንኩርት እንልጣለን፣ ምሳ እንሰራለን። አብራችሁኝ ሆኖ ውዶች፣ ስለምታበረታቱኝ ስለምታግዙኝ ከልብ አመሰግናለሁ። ጁምአኩም ሙባረክ ውዶች። ሽንኩርት እያበሰልኩ ለነገሩ ሽንኩርት እያበሰልን ነው እና እናቁላላለን። እና ሽንኩርታችንን
እና ሀባይ በሽንኩርት ሳበስል ቆይቼ እንግዲህ በርበሬ ጨምሬያለሁ። በርበሬ ጨምሬያለሁ ስላልቻለሁ በርበሬውን እያሸሁ ነው ያለሁት። እና ውዶች ሽንኩርቴን አበሰልኩኝ። ጤስ ስላለው ነው በደንብ የማይታየው። ስጋውን ገፈል ስላደረኩት እጨምረዋለሁኝ ማለት ነው። ከዛም እጨምራለሁ። ሽንኩርቴን በዚህ መልኩ አቁላልቻለሁኝ ማለት ነው። እንደዚህ ከረኩኝ በኋላ የከተፍኩት አለ እና እዚህ ስጋውን ገንፈል አድርገው ነው ከተፈኑ ለነገሩ። ከዛ እንጨምራለን ማለት ነው። እና ውዶች ያው እየተጣጣስን ማለት ነው። ስጋችንን በዚህ መልኩ እንጨማመር እየጨመርኩ ነው ማለት ነው። ብዙ ሰዓት አይፈጅም የበሰለ ስለሆነ። ሆኖም ግን ጢሱ ጢሱ አላስቀርጠኝ አለ። ቢሆንም ስጋ ወጣችንን በዚህ መልኩ ሰርተናል። እና ውዶቼ ቀይ ወጣችንን ሰራን ማለት ነው። ሩዝ እንሰራለን። ከዛም እንግዲህ ጁማ ነው ማለት ነው። ሻወር እንወስድና ፏፉሽ እንላለን ማለት ነው። ጨው ጨምሬያለሁኝ። ቀሪቡ ባይብ የበጎቻችን ቤት እንጥረግ። ምሳ ከሰራው በኋላ ነው ለጠርግ እንግዲህ ምክንያቱም በጎቹ አልወጡ ነበር። ሳይድ ገበያ ሄዶ ነበረ። እኔም አልተመቸኝም። ከዛም ገና እሱ መጥቶ ወጥ እየሰራሁ መጣ ማለት ነው። ከዛ ነዳቸው እና ገና ሊጠረግ ነው እላቸዋለሁ። ግድ የለም ነው ስራው በተገላቢጦሽ ሆነ እንጂ እና ከዛ ልጠርግ ወደ ውስጥ ገባኝ ማለት ነው። ይሄ ደግሞ የበግሽ ቤት ልሾ ነው እንዴ ያላችሁ? ልሾ አይደለም ጠብቆ ነው ያኔ ገረገች ነው የተሞላው። ነገር ግን ጠበቀ ማለት ነው። ይሄ ደግሞ የሸንበቆ ስር ነው። የሚገርማችሁ ሸንበቆ ስር ነው። ይሄ አካባቢው ጫካ ስለነበር በፊት ያኔ ሸንበቆ ነበረው። መንጥረን ነው የሰራነው ኩሽና። የበጎቹን ቤት እንደዛው እና የበጎቻችን ቤት ወይ ከማማ አለበስኩም ወይ ምንድን ነው ስሙ አለበስኩም ማለት ነው። ማክስ አለን ግን እና እንደዚህ አማረበት። ድሾ ሆኖ አይደለም ዱንያ። መብራት ደግሞ የለም ዛሬ ጁማ ኹጥባ እንኳን እንዳንሰማ መብራት የለም። ትናንትናም ቪዲዮ ሳለቅ የቀረሁት ለነገሩ መብራት ስላልነበረ ነው። ሀባይቦቼ ሰሞኑን ይዘውናል። ምን እየሰሩ እንደሆነ አላውቅም። መብራት እየዘጉ ነው፣ እያጠፉብን ነው። ዛሬ ግን ቻርጅ አድርጌያለሁ ዋይፋይ። ቪዲዮ ፖስትላችኋል እላችኋለሁ። ይሄ በሬ ደግሞ በርና መስኮት ወላይ እንደማይሆነው ተበላሽ። አይ ወይ አልሸጠው ሰይድ ሽጦት የነበር ይቻል ነበር ቀይረ ነው። ነገር ግን ሽጣ ነው በነበር ይቻል ነበር ማለት ነው። አሁን እዚህ በጠጣቸውን እየጣልበን ምናምን ተወዛጋ እላችኋለሁ። ግን መልሶ ያው ቀለም ይቀባል እና የኛ ውሏችን ይሄን ይመስላል። ወጣችንን ሰራን። ሩዝ ጥደናል። ሩዝ አሳያችኋለሁ። እንግዲህ በሌላ ቪዲዮ እንገናኛለን። ሀባይቦቼ ዝናብ ጠፍቶብናል። ዱአ አዳርጉን። እሱ ይዘንልን። ይሄው 1 ወር አለቀ። አንደኛው ክረምት አለቀ ዝናብ ሳያጠግብ እላችኋለሁ። የተዘራው ጤፍ የዘሩት ቤተሰቦቻችን ፌንጣ በላው እና ብቻ ከብዷል እላችኋለሁኝ። እስኪ ዱአ እንዳረግ ሀባይብ። ገበሬ ካላገኘ ካላመረተ
የመንግስት ሰራተኛ በሉት ምን በሉት ምንም ኑሮ አያምርምና ለገበሬ አይሆንም። አላህ ይዘንልን ኢንሻአላህ።